ሰላም ጤና ይስጥልኝ ውድ ኤክስቴት ዩቲዩብ ቻናል ተከታታዮቻችን፣ በዛሬው ፕሮግራማችን ከቀጥታዊ ወፍ አስማት ትሪክ እስከ ክሪስ ኤንጅል የመንሳፈፊያ አስማት ትሪክ ዓለምን ያስገረሙ ያስደነቁ የአስማት ትሪኮችን ሚስጥር ይዤላችሁ ቀርብ ያለው ዳዊት ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እንለፍ። የኤክስቴት ዩቲዩብ ቻናል 10,000 ሰብስክራይበር ጉዞ ባለ መሆን ሰብስክራይብ አድርጋችሁ እንደሚያስደንቅ ቪዲዮዎችን ስለቅ መልእክት እንዲደርሳችሁ የደወል ምልክቷን ተጫኗት። የቀጥታ የወፍ አስማት ትሪክ። አስማተኞች ከጊዜ ወደ ጊዜ እጅን አፍ ላይ የሚያስጭኑ ከወፍ ጋር የተያያዙ የአስማት ትሪኮችን ያሳዩን ይገኛሉ። አሁን በምስሉ የምታዩት አስማተኛ ያደረገው ይሄን ነው። በእጁ ይዞት የነበረውን መሀረብ ወደ ፍሬም አስገብቶ ወደ እርግብ ምስል ይቀይረዋል። በመቀጠል የእርግብ ምስሉን ወደ ትክክለኛ እርግብ በመቀየር ታዳሚዎችን ሲያስደምማቸው እናያለን። አስማቱን ከቀደም በወፍ ጎጆ ያስቀመጣቸውን ወፎች ከቦታው በማጥፋት አስማቱን ይፈጽማል። እንዴት አደረገው? እንዴት ይሄን የማይታመን የአስማት ትሪክ ከወነው? ወደ መልሱ ስናመራ የዚህ አስማት ትሪክ ቁልፍ ያለው በዚህ የእርግብ ፍሬም ነው። የእርግብ ፍሬሙ ለዚህ ተብሎ የተዘጋጀና የእርግብ ምስል የያዘ ነው። ይህ ፍሬም ውስጡ ስፕሪንግ ያለ ሲሆን አስማተኛው በሚያስፈልገው ሰዓት በማንቀሳቀስ አስደማሚ ትሪክ ያሳየናል። ወደ ክዋኔው ስናመራ በቅድሚያ በእጁ ያለውን መሀረብ እንዴት እንደሳበው እንይ። መሀረቡን ለመሳብ ጌኮ የሚባል መንገድን ተጠቅሟል። ይህም የብር ጎማን በመጠቀም እቃዎችን ወደ ልብሳችሁ እጅ የምንስብበት በብዛት አስማተኞች የሚጠቀሙት መንገድ ነው። መሀረቡን ከሳበ በኋላ እዚህ ጋር በምስሉ በምታዩት መልኩ ጣቱን በማንቀሳቀስና የፍሬሙን ስፕሪንግ ሲስተም በመጠቀም መሀረቡን ወደ ውስጥ እንዳስገባው እንድናስብ አድርጎን በእርግቡ ስዕል ልክ ቀለሙን ቀይረዋል። ፍሬሙ ከኋላም ያበጠና እርግብ የመያዝ አቅም ያለው ስለሆነ እርግቧን ከቀደም ካስቀመጠበት በማውጣት ይህን አስደማሚ ትሪክ ያሳየናል። በመቀጠል ወደ ሰራው የአስማት ትሪክ ሚስጥር ስናመራ ወፎችን እንዴት እንዲጠፉ አደረጋቸው። የዚህ ሚስጥር ለመረዳት ከዚህ በፊት ዳርሲ ኦክ የሰራውን ትሪክ እንይ። በሱ ትሪክ ላይ ወፍ ጎጆ ውስጥ የተደበቀና በቀላል ሲነካ የሚቀየር ውስጡ ክፍት የሆነ ጎጆ ተጠቅሟል። እዚህ ጋር የሚሆነው ይሄ ነው። ወፎቹን የጎጆውን ቁልፍ በመንካት ወደ ድብቁ ክፍል አስገብቷቸዋል። ዳርሲ ኦክ የማጂክ ትሪኩን የሚፈጽመው ወፎቹን ወደ ሴት በመቀየር ነው። አእምሮን የማንበቢያ አስማት ትሪክ። ኦዝ ፒርልም በዓለም ላይ አእምሮ በማንበብ የታወቀ እስራኤላዊ አስማተኛ ነው። ኦዝ ይህን አስገራሚ የሆነ አስማት ትሪኩን በአሜሪካ ጎት ታለንት ሾው ላይ በመከወን ዳኞችንና ተመልካቾችን አስደምሟል። ያደረገው ምን መሰላችሁ? በቅድሚያ ወደ ዳኞች መቀመጫ ሂዶ ሃይዲን ከ100 በታች ያለ ቁጥር እንዲያስብ ነግሯት ያሰበውን ቁጥር አእምሮን በማንበብ በወረቀት ላይ ይጽፈዋል። ሁለተኛው የሰራው የአስማት ትሪክ የመልቪሴን አእምሮ በማንበብ ከዚህ በፊት ከማንጋና የት ሽርሽር እንደወጣች ሳትነግረው በመገመትና ወረቀት ላይ በመጻፍ ተመልካቾችንና ዳኞችን ያስደመመው የአስማት ትሪኩን ይፈጽማል። እንዴት አደረገው? እንዴት ይህን የማይታመን ተግባር ከወነው? ወደ ሚስጥሩ ስናመራ ይሄ የአስማት ትሪክ ሁለት ክፍሎች አሉት። የሄድን ቁጥር የመገመትና የማሊቭን ሽርሽር ጉዞ ሚስጥር ያወቀበት መንገድ ነው። ወደ መጀመሪያው ሚስጥር ስናመራ ሄዲ የመረጠችውን ቁጥር እንዴት መረጠው? ከመድረክ ወርዶ ወደ ዳኞች ሲጠጋ በማስታወሻው ላይ የሆነ ነገር እየጻፈ እንመለከተዋለን። በዚህ ሰዓት የጻፈው የሄዲን ስም ነው። በዚህ ሰዓት ምንም አይነት ቁጥር አልተጻፈበትም ነበር። ሄዲን ቁጥር እንድትይዝ ከነገራት በኋላ በእጁ ማርከሩን ተጠቅሞ እየጻፈ እንዳለ ለማስመሰል ሲሞክር እንመለከተዋለን። በዚህ ሰዓት አስተውለን ከሆነ የእጁ እንቅስቃሴ ውሸት ነው። በመቀጠል እስክሪብቶን ለሃዊ ሰጥቶ እጁን ወደ ኪሱ ያስገባዋል። ይህን የነው አስማቱን ለመከወን የተጠቀመበትን ስዊም ጊሚክ የተባለ ይህን አውራጣት የአስማት ትሪክ መስሪያ ጫፍ ላይ መጻፊያ የተገጠመለትን ከኪሱ አውጥቶ በጣቱ ያጠለቀው። ከዛም ሃይዲ ቁጥሩን ስትናገር በፍጥነት ጣቱን ተጠቅሞ 57 ቁጥርን በመጻፍ እና በማሳየት ተመልካቾችን ያስደምማቸዋል። ወደ ሁለተኛው የአስማት ትሪክ ሚስጥር ስናመራ እንዴት ስለ ሜልቪ ሽርሽር ጉዞ አወቀ? እዚህ ጋር እርግጠኛ ልንሆን የምንችለው ነገር የታሸገው ወረቀት ከቀደም በኪሱ ውስጥ አልነበረም። እንግዲህ እንዴት ትክክለኛውን ግምት ወረቀቱ ላይ ሊያሰፍረው ቻለ? እዚህ ጋር አስተውላችሁ ከሆነ ኦዝ የተጠቀመው የተለያዩ ቀለም ያላቸው እስክሪብቶችን ነው። ለመጀመሪያው ትሪክ ጥቁር ቀለም ያለው እስክሪብቶ የተጠቀመ ሲሆን ለሁለተኛው ትሪክ ሰማያዊ ቀለም ያለው እስክሪብቶ ተጠቅመዋል። ለምን እንዲህ ማድረግ አስፈለገው? ሁለተኛው የተጠቀመው እስክሪብቶ ቀለም የሌለው እስክሪብቶ ነው። እንግዲያውስ እንዴት እኒህ ጽሑፎችን ሊጽፍ የቻለ? ካርቦን ወረቀት ከሌሎች ጋር ተደራርቦ ስለተዘጋጀ ነው። ይህን በዚህ ምስል እንደምታዩት ወረቀቱ ከካርቦኑ ጋር ተደራርቦ ተሰርቷል። በተጨማሪ ኦዝ አስፈላጊ የሚባሉ ነገሮችን ከቀደም ጽፎ አዘጋጅቶ ነው ወደ አስማት ትሪኩ የገባው። ስለዚህም መጻፍ የሚጠበቅበት ዓመተ ምህረቱን ቦታውንና ከማን ጋር እንደሄደች ነው።
የሚፈልገውን መረጃ ካገኘ በኋላ ኦዝ ዓመተ ምህረቱን 1998 ቦታውን ፊጂ እና ጓደኛዋን ስም ጄሪ በእሽጉ ላይ ጽፏል። አሁን ኖትቡኩ ላይ የጻፈው በማስመሰል እና እጁን በጥንቃቄ የሚፈልገውን በእሽጉ ላይ ካርቦን ወረቀት በመታገዝ ከጻፈው በኋላ ሰው እንዳያይ እሽግ ወረቀቱን በእጁ ሸፍኖ ከግራ ኪሱ የሚያወጣው በማስመሰል ወደ ኪሱ ገብቶ ከቀደም ያስገባውንና ሲጽፍበት የነበረውን እሽግ በማውጣት በትክክል እሷ ያላቸውን እንደተናገረ በማስመሰል ወረቀቱን አሳይቶ ተመልካቾችን በማስደመም የአስማት ትሪኩን ይፈጽማል። እንዴት እሷ የምትጽፈውን ነገር ሊያውቅ ቻለ? ወደዚህኛው መልስ ስናመራ ሁለት መንገዶችን እናገኛለን። የመጀመሪያው እዚህ ጋር ሜልቪስ ስትጽፍ የሚያያት ሌላ ሰው ስላለ በጆሮ ማዳመጫ ተነግሮት ነው የሚል ሲሆን፣ ሁለተኛው ደግሞ ሚስጥሩ ወረቀቱ ላይ ነው የሚል ነው። ይሄም ሜሊ ወረቀቱ ላይ ስትጽፍ አይታችሁ ከሆነ የምትጽፍበትን ቦታ ከቀደም የተወሰነ ነው። ስለዚህም ኦዝ ወረቀቱን ከተቀበለ በኋላም በሚቀድበት ሰዓት በጥንቃቄ እሷ የጻፈችው እንዳይነካና መስመር የተደረገበትን ክፍል ብቻ ነው። ስለዚህ በሚቀድበት ሰዓት በጥንቃቄ በቅድሚያ አንደኛውን ጫፍ በመቀጠል ሁለተኛውን ጫፍ በመቅደድ የሚፈልገውን ክፍል ባለመንካት ከቀደደ በኋላ እዚህ ጋር እንደምታዩት ለመጨረሻ ጊዜ ወረቀቱን ሲቀድ ወረቀቱን ገልጦ ያዋል። ይሄን ነው ምን እንደጻፈች በማየትና በመጻፍ አስደማሚ የሆነውን የአስማት ትሪኩን የሚከውነው። ከአይፎን ተኪላ መቅዳት። ቶም ቻምበርስ በዓለም ላይ የታወቀ አውስትራሊያዊ የቢራ አስማተኛ ነው። ዛሬ በአሜሪካ ጎት ታለንት ላይ ተገኝቶ የከወነውን ይሄን የቴኪላ አስማት ትሪክ ሚስጥር ይዤላችሁ ቀርቤያለሁ። በቅድሚያ የአስማት ትሪኩ ምን እንደሆነ እንይ። ዶም ወደ መድረኩ ሲመጣ ብቻውን አልነበረም የመጣው፣ አጋጁን ስሪ ይዞ ነው የመጣው። ትሪኩን ሲጀምር ስሪ ዳኞች የሚፈልጉትን ካርድ እንዲመርጥ ትነግራቸዋለች። ሳይመን 7 ቁጥርን ሲመርጥ ሃይቲ ልብን ይመርጣል፣ ማለትም 7 ልብ መረጡ ማለት ነው። በመቀጠል ስሪ 7 ልብን ስታሳይ ዶም ካርዱን ከስክሪኑ ሲያወጣው እንመለከታለን። በዚህም ተመልካቾችን ያስደምማል። በቀጣይ የሰራው የቴኪላ ትሪክን ነው። ጁሊያ ከተዘረዘሩ መጠጦች አንዱን እንድትመርጥ ከነገራት በኋላ ተኪላን ስትመርጥ የስልኩ ስክሪን በተኪላ ሲሞላ አይተነው ስልኩን በማንሳት ተኪላውን ከስልኩ ይቀደዋል። የተቀዳው ትክክለኛ ተኪላ እንደሆነ ከተረጋገጠ በኋላም ተመልካቾችንና ዳኞችን በማስደመም የአስማት ትሪኩን ይፈጽማል። እንዴት አደረገው? እንዴት ይህን የማይታመን ስራ ሰራው? ወደ መልሱ ከማምራታችን በፊት እስካሁን ያያችሁትን ከወዳችሁት ላይክ፣ እንዲሁም በቀጣይ እንደሚያስገርም የአስማት ትሪክ ሚስጥር ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኗት። ወደ ሚስጥሩ ስናመራም በዚህ የአስማት ትሪክ ውስጥ 2 ክፍሎች አሉ፣ ካርቶን የሚያወጣበትና ተኪሎን የሚቀዳበት ክፍል። ወደ መጀመሪያው የአስማት ትሪክ ሚስጥር ስናመራም እዚህ ጋር የተጠቀመው ቀላል የስላይድ ኦፍ ሃንድ ስልትን ነው። በተጨማሪ እዚህ ጋር ካስተዋላችሁ ኖትቡኩ ከጎኑ አስቀምጧል። እዚህ ውስጥ ነው ካርታውን ከቀደሙ ያስቀምጠው። እዚህ ጋር በዚህኛው ሲን ካስተዋላችሁ ካርታው በእጁ እንዳለ እንረዳለን። ስለዚህም ልምዱን በመጠቀም ስክሪኑ ላይ ካርታው ሲጠፋ በፍጥነት እጁ ላይ ያለውን ካርታ በማሳየት አስማቱን ይከውናል። ግን እንዴት ዳኞች ይህን ካርታ እንደሚመርጡ አወቀም? ለዚህ ሊጠቀሙ የሚችላቸው 2 መንገዶች አሉ። ሳይኮሎጂካል ካርድ ፎርስ ማለትም የሚመርጡት ሰዎች እሱ የሚፈልገውን እንዲመርጡ ማድረግ፣ ወይም ከስር በምስሉ በምታዩት መልኩ ጠረጴዛው ስር ሌላ ሰው አስቀምጦ ካርታውን ሲመርጡ እንዲያቀብለው ማድረግ ነው። በዚህኛው አስማት ትሪክ ላይ ግን የተጠቀመው የመጀመሪያውን መንገድ ነው። ሁለተኛው ተኪላ የሚቀዳበት የአስማት ትሪክንስ እንዴት ፈጸመው? እዚህ ጋር አስተውላችሁ ከሆነ የስልኩ ከቨር ያበጠና ሁል ጊዜ ከምናየው የተለየ ነው። ይህም ማለት በውስጡ የተፈለገውን መጠጥ ይዟል። ግን እንዴት የሚፈልገውን መጠጥ በዚህ ውስጥ ማስገባት ቻለም? የሚፈልገውን መጠጥ ከቀደም የተቀዳ አይደለም፣ ምክንያቱም ዳኛው ስትናገር ነው የተቀዳው። እንግዲህ ውስጥ እንዴት አደረገው? ለዚህ የመጀመሪያው መልስ ዳኛዋ ከመረጦች በኋላ ነው የተቀዳው የሚል ሲሆን፣ ለዚህም የተጠቀመው መንገድ ይሄ ነው። ይህ ስልክ የተቀመጠበት ሳጥን በውስጡ ዶም ያስመረጠውን መጠጦች ይዟል። ስለዚህም መጠጡ ሲመረጥ ዶም ባለው ሰዓት ሪሞቱን በመጠቀም መጠጡን ከሳጥኑ ወደ ስልኩ በምታዩት መልኩ አስተላልፎታል። ሌላኛው መንገድ ደግሞ ሪሞትን ከመጠቀም ይልቅ ሳጥኑ ውስጥ ሌላ ሰው ተቀምጦ መጠጡ ሲመረጥ ወደ ስልኩ እንዲገባ አድርጓል የሚል ነው። ለዚህ አስማት ትሪክ የሚያስገደው ምርጫ ሪሞት ተጠቅሟል የሚል ነው። እዚህ ጋር የስልኩ ትሪክ ደግሞ ከቀደም የተቀረጸና የተዘጋጀ ነው። ለዚህም ማሳያ ስልኩ ላይ ያለው ሰዓት ማጂኩ ተጀምሮ ሲካልቅ ያልጨመረ መሆኑና የባትሪ መጠኑ አይታችሁት ከሆነ ቻርጅ እያደረገ መሆኑ ነው። ስለዚህም ዶም በአሪፉ ከስልኩ ጋር በመቀናጀት ይሄን አስደማሚ የአስማት ትሪክ አሳይቶናል። የክሪስ ኤንጅል የመንሳፈፍ የአስማት ትሪክ። ክሪስ ኤንጅል በሚሰራቸው አስማት ትሪኮች በዓለም ስሙ የገነነ አስማተኛ ነው።
አሁን የከወነው የአስማት ትሪክ በብዙ ተመልካቾች ዘንድ አድናቆትን ያተረፈለት የአስማት ትሪኩ ነው። ክሪስ በዚህ የአስማት ትሪክ ላይ የከወነው የመንሳፍ የአስማት ትሪክ ሲሆን ያደረገውም እንዲህ ነው። ክሪስ በአየር ላይ በመንሳፍ ከአንዱ ህንፃ ወደ ሌላው ህንፃ ያለምንም እርዳታ ሲጓዝ እናየዋለን። እንዴት አደረገው? እንዴት ይህን የማይታመን ስራ ሰራው? ወደ መልሱ ስናመራ ይህ ፕሮግራም የተላለፈው በቴሌቪዥን ነው። ይህም ማለት ከካሜራ ጀርባ ብዙ ኤዲቶች አልፈዋል ማለት ነው። ስለዚህ ክሪስ ከመሬት ተንሳፎ እንዲበረር የተደረገው ክሬንና ቀጭን በኤዲት ሊጠፋ የሚችል ገመድን በመጠቀም ነው። በተጨማሪ ቀረጻ የተከናወነበት የአየር ሁኔታ ለዚህ የሚመች ንጹህ ሰማይ የሚታይበት ነው። ቢሆንስ ተመልካቾች ባሉበት አንድ ይሄ ድርጊት የተከወነው። እዚህ ጋር የምታዩት ሰዎች የተከፈላቸው ተዋናዮች ናቸው። እዚህ ጋር የምታዩት መገረማቸውም የትወናው አካል ነው። ስለዚህ ክሪስ በገመድ ክሬን ላይ ተንጠልጥሎ እንዲሳፈፍ በማድረግ ነው ይህን አስገራሚ አስማት ትሪክ የከወነው። ከብርጭቆ የሚወጣ ጭስ። ቤን ሃርት ስሙ በዓለም የገነነ አስማተኛ ነው። በብሪቴን ጎት ታለንት ላይ ቀርቦ ያደረገው ነገርም ይሄን ስሙን የሚያስጠብቅለትን የአስማት ትሪኩን ነው። ያደረገው ምን መሰላችሁ? የሲኒ ማስቀመጫና ብርጭቆ ይዞ ወደ ዳኞች ከመጣ በኋላ ብርጭቆውን በሲኒ ማስቀመጫው ከድኖ በማረብ ይሸፍነዋል። በመቀጠል ክብሪት አውጥቶ ከለኮሰው በኋላ የሚነደውን ክብሪት ሲውጣው እንመለከታለን። በመቀጠልም ለአሊሻ ከሰጣት የክብሪት ቀፎ ውስጥ ከቀደም የለኮሰውን የክብሪት እንጨት እናገኘዋለን። በዚህ መሃል ብርጭቆውን ሲከፍተው ጭስ ከውስጡ ይወጣል። በመቀጠል ለሳይመን የሰጠው ካርድ ከእጁ ሲጠፋና አሊሻ ይዘው የነበረው የክብሪት ቀፎ ወደ ሳይመን ካርታ ሲቀየር እናየዋለን። እንዴት አደረገው? እንዴት ይህን የማይታመን የአስማት ትሪክ ከወነው? ወደ ሚስጥሩ ስናመራ ይሄ የአስማት ትሪክ በውስጡ 3 ክፍሎችን ይዟል። ከብርጭቆ ውስጥ ጭስ ማውጣት፣ የክብሪት ቀፎ ትሪክ እና የሳይመን ካርታ የማጥፋት ነው። ወደ መጀመሪያው ትሪክ ስንሄድ እዚህ ጋር የሲኒ ማስቀመጫውን የያዘበትን መንገድ ካያችሁ በእጁ ሌላ ነገር እንደያዘ እንረዳለን። ድራይ አይስ ደረቅ በረዶ ይዟል። ይሄ ደረቅ በረዶ ከአየር ጋር ሲገናኝ ወደ ጭስነት የሚቀየር ሲሆን ቤን በዚህ መልኩ ብርጭቆ ውስጥ ካስገባው በኋላ ብርጭቆውን የከደነበትን ክዳን ሲያነሳው በረዶ ወደ ጭስነት በመቀየር ትሪኩን ይከውናል። ሁለተኛ የከወነው ትሪክ የለኮሰውን ክብሪት እንጨት ወደ ቦታው የመለሰበት ትሪክ ነው። እዚህ ላይ ክብሪት ቀፎን ከኪሱ ሲያወጣ ካስተዋላችሁ በጥንቃቄ በመሃል ጣቱ ይዞት እንመለከተዋለን። እዚህ ላይ የያዘው ታጥፎ የተቀመጠን የክብሪቱን ክፍል ነው። ስለዚህ የሚፈልገውን ክብሪት እንጨት ካነሳ በኋላ ክብሪቱን ወደ ነበረበት የመልሰውና ክብሪቱን ለኩሶ ይውጠዋል። በመቀጠል የክብሪቱ ቀፎን ከአሊሻ ተቀብሎ ሲከፍተው እንጨቱ በአስማት ተመልሶ የመጣ ያስመስለዋል። ወደ ሳይመን ካርታ ስናመራም ሳይመን 9 ቁጥርን ከመረጠ በኋላ እጁ ላይ አስቀምጦ በአስማት ከሳይመን እጅ ላይ እንዲጠፋ ያደርገዋል። እንዴት አደረገው? እዚህ ጋር አስተውላችሁ ከሆነ ቤን ካርታውን ሲያስመርጥ 9 ቁጥር ከዝርዝሩ ውስጥ የለችም እና እንዴት ሳይመን እንዲመርጣት አደረገ? ለዚህ 2 መንገድ ያለ ሲሆን የመጀመሪያው ቤን የሚፈልገውን ቁጥር ሳይመን ሳይገባው እንዲመርጠው አድርጎታል የሚል ሲሆን፣ ሁለተኛው 9 ቁጥር ከሁሉም ካርታዎች ጋር ተለጥፎ ሳይመን ሲያነሳ በቀላሉ የሚነሳ ስለሆነ እሱን መርጦታል የሚል ነው። ስለዚህ ሳይመን ካርታውን ከመረጠ በኋላ ያደረገውን በዝግታ ብናይ እዚህ ጋር ቤን ካርታውን ሳይመን እጅ ላይ ያደረገ በማስመሰል ካርታውን ከእጁ አውጥቶ ሲወስደው እንመለከታለን። ይህም ካርታው ሳይመን እጅ ላይ እንደቀር እንድናምን ስለሚያደርገን እጁ ሲያነሳው የሚገርም የአስማት ትሪክ እናያለን። ወደ መጨረሻው የአስማት ትሪክ ክፍል ስናመራ የክብሪት ቀፎን እንዴት ወደ ሳይመን ካርታ ቁጥር ቀየረው? እዚህ ጋር ካያችሁ አሊሻ ካርታውን ስትገልጠው ጀርባው ሳይመን ከመረጦ ጋር እንደማይመሳሰል እንረዳለን። ይህም ማለት የተለያየ ካርታዎች ናቸው። እዚህ ጋር ቤን ቀፎን ይዞ ስንመለከተው በውስጡ የተሸፈነ ሌላ ካርታ እንደሌለ እንረዳለን። ቢሆንም እንዴት የክብሪት ቀፎን ወደ ካርታ ቀየረው? ለዚህ ማብራሪያ የሚሆነው ጉዳይ ቀፎውን በትሪኩ መሃል ቀይሮታል የሚል ነው። እዚህ ጋር አስተውላችሁ ከሆነ የክብሪት እንጨቱን ለማሳየት ከተቀበላት በኋላ ከቀደም ባዘጋጀውና ክብሪት ቀፎ እንዲመስል ተደርጎ በታጠፈው ካርታ ቀይሮ በእጇ እንድትይዘውና እጇን እንዳትገልጥ ነግሯት ሌላኛውን የአስማት ትሪኩን ይከውናል። በዚህ አሊሻ እጇን ከፍታ እንዳታይ በማድረግና እሱም በሚፈልገው ሰዓት በማሳየት ክብሪት ቀፎው ወደ ካርታ እንደተቀየረ አሳምኖ የአስማት ትሪኩን ይፈጽማል። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት ሊደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።